ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። እንዴት ናችሁ አህባቢ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ረመዳን እንዴት አድርገው ይዟችኋል? ከስራ ጋር ጤንነት ኢባዳ ጋር ከኛ ጋር አልሐምዱሊላህ መጥቻለሁ ኢንሻአላህ። ዛሬም በእሙ አይመን ታሪክ ክፍል 1 በሚል መጥቻለሁ። የኔ ወዶች ቪዲዮውን ጀምሮ በላይክ ጀምሩት፣ ከቻላችሁ በሸር ማለት ነው። ከሸር ይጠብቃችሁ ኢንሻአላህ። እሙ አይመን ወይም በረካ ረዲየላሁ ዐንሃ የጀነት ሴት ማግባት የሚሻ እሙ አይመንን ወይም በረካን ያግባ። ረሱል ሰለላሁ ዐለይሂ ወሰለም የሀበሻይቱ ኮረዳ በመካ እንዴት ለገበያ እንደቀረበች በግልጽ የሚታወቅ ነገር የለውም። ትውልድ ሀረጓ አባትና እናቷ እነማን እንደሆኑና ስለ ዝርዮቿ የታወቀ መሰል አንዳችም ጭብጥ አይገኝም። በትውልዳቸው አረብና አረብ ያልሆኑ እሷን መሰል ልጃገረዶችና ኮረዳዎች እየታደኑ በከተማይቱ የባሪያ ገበያ ላይ ለሽያጭ ቀርቡ ነበር። እነዚያ በጨካኝ ጌቶችና እመቤቶች እጅ የገቡት ፀሐይ የጠለቀችባቸውና እድለቢሶች ናቸው። ጉልበታቸው ያለ ርህራሄ ይመጠመጣል። ይዞታቸውም ጉስቁልና የበዛበት ይሆናል። ሰብአዊነት በጎደለው በዚያ ማህበራዊ ህይወት ውስጥ ጥቂቶች ብቻ እድለኛ ሲሆኑ እነርሱም ርህራሄ ከሚያደርጉላቸው መልካም ሰዎች ቁጥጥር ስር ይገባሉ። ወጣቷ የሀበሻ ኮረዳ በረካም ረዲየላሁ ዐንሃ ከእድለኞች አንዷ ስትሆን ሩህ በሆነው የአብዱል ሙጠሊብ ልጅ አብደላህ የረሱል ሰለላሁ ዐለይሂ ወሰለም አባት እጅ በመግባት ከጭቆናና ከግፍ ልትድን ችላለች። ብቸኛዋ የአብደላህ ቤት አገልጋይ ነበረች። አሚና የተባለች እመቤት እንዳገባም በአገልጋይነቷ ጸናች። በረካ ረዲየላሁ ዐንሃ እንደተረከችልን አብደላህና አሚና በተጋቡ በሁለተኛው ሳምንት የአብደላህ አባት ወደ ቤታቸው በመምጣትና ወደ ሶሪያ ከሚጓዙት የነጋዴዎች ቡድን ጋር አብሮ እንዲሄድ አዘዙት። ትዕዛዝ አሚናን በጣም ስላስከፋት ይገርማል፣ ይደንቃል። እንዴት የጫጉላ ጊዜያችንን ሳንጨርስ ባልተቤቴ ለንግድ ጉዳይ ወደ ሶሪያ ይሄዳል? በማለት አመረረች። ይገርማል፣ ይደንቃል። እንዴት የጫጉላ ጊዜያችንን ሳንጨርስ ባለቤቴ ለንግድ ጉዳይ ወደ ሶሪያ ይሄዳል? በማለት አማረረች። የአብደላህ ከእርሷ መለየት ልቧን ያደማ ክስተት ነበር። ከድንጋጤዋ የተነሳ አሚና ራሷን ሳተች። ከሄደ ከጥቂት ጊዜ በኋላ የነበረውን ሁኔታ በረካ እንደ ስትል ገልጸዋለች። አሚና ራሷን ሰጥታ ባየዋት ጊዜ በድንጋጤ እመቤቴ በማለት ጮህኩ። በእንባ የተሸፈኑ አይኖቿን በመግለጥ ማንቆርቆሯን አቁማ ወደ እኔ አስተዋለች። በረካም ወደ አልጋዬ ወሰደችኝ። ወደ አልጋዬ ውሰጂኝ ስትል ጠየቀችኝ። አሚና የአልጋ ቁራኛ ሆና ለረጅም ጊዜ ቆየች። ከአዛውንት ከአብዱል ሙጠሊብ በስተቀር ጉብኝት የሚያደርጉለትን ሰዎች አታናግርም። አብደላህ ከተለያት ከ2 ወራት በኋላ አንድ ቀን ጠዋት ወደ እርሷ ዘንድ ጠራችኝ። ፊቷም በደስታ ፈክቶ እንዲህ ስትል ነገረችኝ። የመካን ተራሮች ኮረብቶችና ሸለቆዎች ያጥለቀለቀ ብርሃን ከሆዴ ሲፈነጥቅ አየሁ። እርግዝና ስሜት ይሰማኛልን? ጥሩ ነገር ነው የእኔም ቤት አልኳት። አዎ በረካ፣ ግን ሌሎች እናቶችን እንደሚሰማቸው የህመም ስሜት የለብኝም ስትል መለሰችልኝ። እኔም መልካም ነገርን የሚያመጣ ቅዱስ ልጅ ትወልጃለሽ በማለት አበረታኋት። አብደላህ ከተለያት ወዲያ አሚና
መንፈሷ የተረበሸ ሴት ሆነች። በረካም ከእርሷ ሳትርቅ የተለያዩ ታሪኮችን በማውራት መንፈሷ እንዲታደስ ብዙ ጥረት አድርጋለች። በአንድ ወቅት አብደል ሙጣሊብ ወደ እርሷ በመምጣት ከተማውን አብረሃ የተባለ የየመን ጋዥ ሊወር ስለሆነ እርሷም እንደ ሌሎች የመካ ነዋሪዎች ሁሉ መኖሪያ ቤቷን ወደ ተራራው እንድታዛወር ሲነግሯት አሚና ከቀድሞ የበለጠ እጅግ ተከፋች። አሚና ሐዘን የጎዳት ሴት በመሆኗ ወደ ተራራው መሄድ እንደማትችልና አብርሃም በፈጣሪ የሚጠብቀውን መካን ዘልቆ ካዕባን ሊያፈርስ እንደማይችል አረጋገጠችላቸው። በሁኔታውም አዛውንቱ እጅግ ተረበሸ። ነገር ግን በአሚና ፊት ላይ አንድም የፍርሃት ምልክት አላየውም። ካዕባ እንደማይጎዳ የነበራት እምነት ጥሩ መሰረት ያለው ነበር። እንዴ እምነቷም ዝሆን ያስከተለው የአብረሃ ሰራዊት መካ ከመግባቱ በፊት አለቀ። ቀንም ሆነ ማታ በረካ ከአሚና ጎን አልጠፋችም። አንድ ወቅት አለች፣ በረካ ከአሚና ጎን ተኝቼ ሳለ በምሽት እያንቆረቆረች የተለያዩ ባልተቤቷን ስም ስትጠራ ሰማኋት። ከሀዘኗ እንድትላቀቅም ለማጽናናት ለማበረታታት ሞከርኩ። የመጀመሪያው ክፍል የንግድ ጉዞ ቡድን ከሶሪያ በሰላም ተመለሰ። መካ ነጋዴዎች ቤተሰብም በደስታ ተቀብለውታል። በረካ የአብደላህን ሁኔታ ለማጣራት ከአሚና ተደብቃ ወደ አብደል ሙጣሊብ ቤት ሄደች። እሱም በተመለከተ ግን ምንም ወሬ የለም። አሚናን ሀሳብ ውስጥ ላለመክተት ወደ እርሷ ስትመለስ ያየችው ሆነ የሰማችውን ሳትነግራት ቀረች። በተከታታይ ቀናት የጉዞውን ቡድን ወደ መካ ቢመለስም አብደላህ ግን አልነበረም። የአብደላህ የሞት መርዶ ከየስሪብ ወይም መዲና ሲመጣ በረካ በአብዱል ሙጣሊብ ቤት ነበረች። የሞቱን ወሬ እንደሰማች የተሰማትን ሁኔታ በማለት ገልጻለች። የሞቱትን ዜና እንደሰማሁ በድንጋጤ ጮህኩ። ልቤን ስለነሳኝ ከዚያ ወዲያ አደርግ የነበረው ነገር አላውቅም። የማስታውሰው ደግሞ ለማይመለሰው ለረጅም ጊዜ በናፍቆት ስጠብቀው ለተለየኝ ለመካው ለግላጋ ውብና ለቁረይሽ ኩራት ለአብደላህ እጅግ አዝኜ እየጮኩ ወደ አሚና ቤት መሄድን ብቻ ነበር። አሚናም ይህን አሰቃቂ ዜና እንደሰማች ራሷን ስታ በሞትና በህይወት መሃል ሆነች። በዚያ ሀዘን በመታው ቤት ውስጥ ከኔ በቀር ማንም አልነበረም። የአሚና መውለጃ ጊዜ እየተቃረበ ነበር። የፈጣሪ ከዋክብት በብርሃናቸው ሰማዩን ባንቆጠቆጡት ሌሊት ልጇን ሙሐመድን እስክትወልድ ከአጠገቧ ሳርቅ ሁኔታዋን ተከታትያለሁ ትላለች በረካ። ረሱል ሰለላሁ ዐለይሂ ወሰለም እንደተወለደ ለመጀመሪያ ጊዜ ያቀፈቻቸው በረካ ነበረች። ከዚያም አያታቸው አብዱል ሙጣሊብ ወደ ካዕባ ወስደው የውልደቱን በዓል ከመካ ሰዎች ጋር አከበሩ። በአረቦች ባህል ህጻናት እንደተወለዱ ጠንክረው እንዲያድጉ በማሰብ በገጠር ለሚኖሩ ሞግዚት እናቶች ይሰጣሉ። በዚህ ባህል መሰረትም ሙሐመድ ሀሊማ ለተባለች ሞግዚት ተሰጡ። ከ5 ዓመታት የሞግዚት ኑሮ በኋላም ህፃኑ ሙሐመድ እናታቸው ዘንድ ተወሰዱ። እናታቸው አሚናና በረካ ሙሐመድን የተቀበሏቸው በደስታ በፍቅርና በአድናቆት ነበር። ህፃኑ ሙሐመድ 6 ዓመት እንደሞላቸው አሚና የሲርብ የሚገኘውን የባለቤቷን የአብደላህን ቀብር ከልጄ እና ከበረካ ጋር ሆና ለመጎብኘት ወሰነች። አብደል ሙጣሊብ እና በረካ ሀሳቧን እንድትቀይር ወተወቷት። ቢሆንም አሚና በውሳኔዋ ጸናች። አንድ ቀን ጠዋት ወደ ሶሪያ ከሚጓዙት ነጋዴዎች ጋር ጉዟቸውን ጀመሩ። አሚና ልጁ ጭንቀት ውስጥ ይገባል በሚል ፍራቻ የአባቱን ቀብር ለማስጎብኘት እንደምትሄድ አልነገረቻቸውም።
አሚና ልጁ ጭንቀት ውስጥ ይገባል በሚል ፍራቻ የአባቷን ቀብር ለማስጎብኘት እንደማትሄድ አልነገረቻቸውም። የነጋዴዎቹም ጉዞ ፈጠን ያለ በመሆኑ አሚና ስለ ልጇ ጭንቀት እንዳይዛት ታጽናናለች። ልጁም በአንገቷ ላይ ተጠምጥሞ ጥሩ እንቅልፍ ተኝቷል። በዚሁ ሁኔታ ነበር 10 ቀን የሚወስደውን የየስሪብ ጉዞ የፈጁት። ከዚያም እንደደረሱ አሚና ልጁን የበኑ ነጂር ጎሳ ከሆኑት ወንድሞቿ ዘንድ በመተው የአብዱላህን ቀብር ለመጎብኘት ሄደች። በመካ መቃብር አካባቢም ለጥቂት የየስሪብ ቆይታቸውን አጠናቀው ወደ መካ በመመለስ ላይ እንዳሉ አሚና ታመመች። የጉዟቸው ግማሽ ጨርሰው አልአዋብ ከተባለ ስፍራ እንደደረሱም ወደፊት መቀጠል ተሳናቸው። የአሚና ጤንነት ሁኔታ አሰጊ የሆነ ሄደ። አንድ ጥቅጥቅ ያለ ጨለማ በወረሰው ምሽት የትኩሳቷ መጠን እየጨመረ ሂዶ ከአናቷ ላይ ወጣ። በዚያን ጊዜ በተቆራረጠ ድምጽ በረካን ጠራቻት። ከዚያ ወደ ስለነበረው ሁኔታ እንዲህ ስትል ገልጸዋለች። በጆሮዬ በደከመ ድምጽ በረካ፣ ከጥቂት ጊዜያት በኋላ ይህችን ዓለም መልቀቄ አልቀረም። ታዲያ የልጄን ነገር አደራ። የአባት ወጉን ሳያይ በማህፀኔ ሳለ ተለየው። እነሆ አሁን አይኑ እያየ እኔን እናቱን ሊያጣ ነው። ለልጄ እናቱኝው በረካ፣ በጭራሽ አትለዩ አለችኝ። ልቤ በሀዘን ተሞልቶ መንቀሳቀስ ጀመርኩ። ልጁ በሁኔታዬ ተረብሾ ለቅሶውን ተያያዘው። የኔ ወዶች የዛሬው ቪዲዮ ይሄን ይመስላል ማለት ነው። ነገ ክፍል 2 ይቀጥላል ኢንሻአላህ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። ረመዳንን ጽቡ ከተጠቀሙት ያድርገን። ሀገራችንን ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት ለሀገራችን ለቤተሰቦቻችን እያልኩ የዛሬ ቪዲዮን በዚሁ ጨርሻለሁ። መልካም ምሽት፣ መልካም አዳር ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ